እንዴት ናችሁ ውድ ቤተሰቦቻችን? ይህ ፉአድ ባህሩ የዩቲዩብ ቻናል ነው። እያደመጣችሁን እየተከታተላችሁን ስለሆነ እጅጉን ከልብ አድርገን እናመሰግናለን። የዝውውር ጉዳዮችን በስፋት የምናነሳበትን የዛሬውን የዕለተ ሐሙስ የከሰዓቱን ፕሮግራማችንን ወደ እናንተ ልናደርስ ነው። እነሆ በሰዓታችን እየተገናኘ ነው። ስለምታደምጡን ከልብ አድርገን እናመሰግናለን። በርከት ያሉ የዝውውር ጉዳዮችን ዛሬም እያነሳን ቆይታን እናደርጋለን። እናንተ ከኛ ጋር ቆይታን ስታደርጉ ሀሳብና አስተያየቶቻችሁን ኮሜንት ቦክስ ላይ ያጋራችሁ ከኛ ጋር ቆይታን እንድታደርጉ ነው የአክብሮት ግብዣን ወደ እናንተም የማደርሰው። ከመሸጋገሪያ በኋላ በድጋሚ ተመልሰን ስንመጣ ትልልቆቹ የአውሮፓ ሚዲያዎች ዛሬ ስለ ትልልቆቹ ክለቦች ያወጧቸውን የዝውውር ጉዳዮች እያነሳን ቆይታን እናደርጋለን። ሀሳብ አስተያየት ካላችሁ ኮሜንት ቦክስ ላይ እንድታጋሩን በአክብሮት እንጋብዛችኋለን። ቪዲዮአችንን ላይክ ቻናላችንንም ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር እንድታደርጉ የአክብሮት ግብዣን አቀረብኩኝ። ፉአድ ባህሩ ፕሮግራሙን እመራለሁ። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ ቆዩ። ወደ ቀዳሚው መረጃችን እናምራ። ፋብሪዚዮ ሮማኖ በአርሰናልና በሊቨርፑል አዎንታዊ የዝውውር ቁመና ላይ የአንዳንድ ጉዳዮችን አጋርቷል። ፋብሪዚዮ ሮማኖ እንደሚናገረው ከሆነ አርሰናልና ሊቨርፑል የሊሉን አማካይ ተሰጥኦ የሆነውን አዩብ ቦአዲን ሊያስፈርሙ እንደሚችሉ ያደረጉትን ግንኙነት አረጋግጧል። የሞሮኮ ኢንተርናሽናል ተጫዋች ባለፈው የውድድር ዘመን በፍሬንች ሊጓን ባሳየው ብቃት አድናቆትን ያተረፈ ሲሆን የዚህ ክረምት ደግሞ የዓለም ዋንጫ ሲጀመር ሞሮኮ ከብራዚል ጋር ባደረገችው ጨዋታ ባሳየው ብቃትም በጣም ከፍተኛ መነጋገሪያ ሆኖ ነበር። አዩብ ቦአዲ ትልቅ የወደፊት ተስፋ ያለው ተጫዋች ይመስላል። የኛ መረጃ እንደሚያመለክተው የአርሰናል ዋና ዳይሬክተር የሆነው አንድሪያ ቤርታ ከተጫዋቹ ወኪሎች ጋርም አዎንታዊ ንግግሮችን አድርገዋል። ይሁን እንጂ አዩብ ቦአዲ በእርግጠኝነት አርሰናልን ይመርጥ እንደሆነ ግን ገና አልታወቀም። ፋብሪዚዮ ሮማኖ ለታይም ቱ ፕሌይ ባለው አምድ ላይ እንደጻፈው ከሆነ ሊቨርፑል ግንኙነት እንዳላቸው ነው የሚናገረው። ፋብሪዚዮ ሮማኖ ሲናገር ፓሪስ ሳን ዠርሜን ለወራት በዝርዝራቸው ውስጥ አስገብተውት ነበር። ምንም እንኳን የአማካይ ክፍል በዚህ ክረምት ቅድሚያ የሚሰጡት ነገር ባይሆንም፣ በሌላ በኩል አርሰናልና ሊቨርፑል ከጥር ወር ጀምሮ ከተወካዮች ጋር ከአንድ ጊዜ በላይ ተገናኝተዋል። ይህ ልጅ እውነተኛ ተሰጥኦ ስላለው ተጨማሪ ድንቆችና የመጨረሻ ደቂቃ ለውጦችም ሊኖሩ ይችላሉ። ለፕሪሚየር ሊጉ ግዙፍ ክለቦች የአዩብ ቦአዲ የዝውውር እድልም እንደተሻሻለ ነው የሚነገረው። ለአርሰናልና ለሊቨርፑል መልካም ዜና ያለ ይመስላል። ምክንያቱም ፓሪስ ሳን ዠርሜን እንደ አዩብ ቦአዲ ያለ አማካይ ለዚህ ክረምት ቅድሚያ የሚሰጡት አይመስልም። አርሰናልና ሊቨርፑል ይህ እድል እንደሚሰጣቸው ተስፋ ያደርጋሉ። ነገር ግን እስካሁን ባለው መረጃ ሙሉ ስምምነት ባይኖርም በዚህ ዝውውር ላይ ብዙ ስራዎችም የሰሩት አርሰናሎች ናቸው። የ18 ዓመቱ ተጫዋች በአጭር የሥራ ዘመኑ ባሳየው ከፍተኛ አቅም ምክንያት የሚፈልገውን ከፍተኛ ክለብም የመምረጥ እድል ሊኖረው እንደሚችል ነው ይፋ የተደረገው። አዩብ ቦአዲ በአርሰናል ውስጥም በጥሩ ሁኔታ እንደሚገባና ለሚኬል አርቴታ ተጨማሪ አማራጮችን እንደሚሰጥም እንዲሁም ደግሞ እንደ ዴክላን ራይስ እና ማርቲን ዙቢሜንዲ ያሉ ተጫዋቾችን ብዙ ጊዜም ለማሳረፍ እንደሚረዳ አስቀድሞ መገመቱ ቀላል እንደሆነ ነው የመረጃ ምንጩ ይፋ ያደረገው። ቸልሲ የቻቪ አሎንሶን የቀድሞ ክለብ 5 ተጫዋቾችን ለመጠየቅ ዝግጁ እንደሆኑ የሚያሳዩ ነገሮችን ይፋ አድርገዋል። ሳይመን ፊሊፕስ እንደዘገበው ከሆነም ሰማያዎቹ ቸልሲዎች ማርኮ ኮሪያን ወደ ሪያል ማድሪድ ከሸኙት በኋላ በሱ ንግግር ላይ ወይም በቅርብ ጊዜ ንግግር ላይ 5 ተጫዋቾች ሁኔታ ላይም ጥያቄዎችን አቅርበው ነበር። በዛው ቸልሲ አልቫሮ ካሬራስን፣ አርዳ ጉሌርን፣ ኦሪዮል ሹዋሜኒን፣ ቪክተር ቫልድፔናስን እና ዲን ሃውችሰንን የመሳሰሉ ተጫዋቾችን ለመመልመል ፍላጎት ያላቸው ይመስል ነበር። ዲን ሃውችሰን በቦርንመዝ በነበረበት ወቅት ለቸልሲ የዝውውር ኢላማ ነበር። ካሬራስ ደግሞ እንደ ኩኮሬያ ያሉ ሌላ የግራ መስመር ተከላካይ በመምጣቱ በቀጥታ ተጽዕኖ ስለሚደረግበት የሚጠበቅ አስደሳች ዝውውር ሊሆን ይችላል። በዚህ የዝውውር መስኮት ለቸልሲም ገና መጀመሪያ ላይ ቢሆንም ኩኮሬያን ግን ለሪያል ማድሪድ መሸጣቸውን እናስታውሳለን። ይህ ተጫዋች በአጠቃላይም በሪያል ማድሪድ ቤት መቀላቀልን መፈለጉን ተከትሎ ማምራቱ የሚታወስ ነው። ስምምነቱ መፈጸሙም የሚታወስ ጉዳይ ነው። እንደ ቢቢሲ ስፖርት ዘገባ ቸልሲ ኩኮሬያን በ2022 በ60 ሚሊዮን ፓውንድ ጥቅል ነበር ያስፈረሙት። ለስፔናዊው ተከላካይ ወደ ቤርናቢው መዘዋወር ደግሞ ትልቅ ክፍያንም እንደተቀበሉ ጭምር መረጃዎች ያሳያሉ። ቼልሲ ኩኮሬያን በካሬራስ ቢተካ ነበር ሀሳቡ። ነገር ግን የካሬራስ ጉዳይ በሪያል ማድሪድ እንደሚቆይ በይፋ ተረጋግጧል። ከነዚህ ማድሪድ ተጫዋቾች መካከል አንዱ በተለይም ኦሪዮል ሹዋሜኒ እና አርዳ ጉሌር አስደሳች ተጨማሪዎች ሊሆኑለት ይችላሉ። ለቼልሲ ምናልባት የሚሳካለት ከሆነ
ነገር ግን የእንዲህ አይነት ደረጃ ያላቸው ተጫዋቾች አሁን ወደ ስታንፈርድ ብሪጅ የመዘዋወር እድላቸው ምን ያክል እንደሆነ ገና የሚታይ ነው። ቸልሲ በፕሪሚየር ሊጉ 10ኛ ደረጃን በመያዝ ነው ያጠናቀቀው። ለቀጣዩ የውድድር ዘመን የአውሮፓ ውድድሮች እንኳን አላለፈም። የአሁኑ ፕሮጀክት በአዎንታዊ መልኩ እየሄደ ያለ አይመስልም። ምናልባትም የቻቪ አሎንዞ መገኘት አንዳንድ ተጫዋቾችን ሊያሳምን ይችላል። በተለይም ከዚህ ቀደም በሱ ስር የሰሩና ምናልባትም ስኬታማ አሰልጣኝ እንደሆነ ካዩ በኋላ እነዚህ ተጫዋቾች ምናልባት ሊፈልጉ እንደሚችሉ የሚያሳዩ መረጃዎችን እየተመለከትን እንገኛለን። ሳንድሮ ቶናሊ በዚህ ክረምት እንደ አርሰናል፣ ማንቸስተር ሲቲ እና ቶተንሃም ባሉ የፕሪሚየር ሊግ ክለቦች ከፍተኛ ፍላጎት ካላቸው ተጫዋቾች አንዱ ሆኖ ቀጥሏል። የጣሊያናዊው አማካይ በሴንት ጄምስስ ፓርክ ያለው የወደፊት እጣ ፈንታ የዝውውር መስኮቱ ዋና መነጋገሪያ ከሆኑ ጉዳዮች አንደኛው ነው። ተፎካካሪ ክለቦችም የተጫዋቹን ዝውውር ለማግኘት ዝግጅት እያደረጉ ነው። ታዋቂው የዝውውር ጋዜጠኛ ቤን ጃኮብስ በታይንሳይድ እንደተፈጠረው ያለውን ሁኔታ ወይም በታይንሳይድ ያለውን ጉዳይ ለማብራራት በኤክስ ገጹ ላይ አንዳንድ ጉዳዮችን አጋርተዋል። የኤዲሃው ቡድን ከፍተኛ ፉክክር ያለበት የጥያቄዎች ሂደትንም እንደሚያረጋግጥ ነው የተነገረው። እንደ ቤን ጃኮብስ ዘገባ ቶተንሃም እና ማንቸስተር ሲቲ ሁለቱም ከተጫዋች ወኪሎች ጋር በንቃት እየተነጋገሩ ነው። የስፐርስ አዲሱ አሰልጣኝ ሮቤርቶ ዲ ዘርቢ የሰሜን ለንደኑን ክለብ አማካይ ክፍል እንደገና ለመገንባት የሀገሩን ልጅም እንደ ዋና የዝውውር ኢላማም መለየታቸውን የተነገረው። በሌላ በኩል ማንቸስተር ሲቲ ሳንድሮ ቶናሊን ለቡድናቸው ታክቲካዊ ጥልቀትን የሚጨምር ተስማሚና ምርጥ አማካይ አድርገው ይመለከቱታል። በዚህ ሁኔታ ላይ ትኩረት የሰጡት እነሱ ብቻ አይደሉም። አርሰናል ጥር ወር ላይ መረጃ ጠይቀው ነበር። አሁንም ለዚህ ክረምትም አማካይ አማራጮችን እየገመገሙ ይገኛሉ። የሚኬል አርቴታ ቡድናቸውን ለማጠናቀቅም ሲንቀሳቀሱ የመጨረሻ ደቂቃ እንቅስቃሴ ሊያደርጉ እንደሚችሉ የሚያሳይ ነው። ኒውካስል ዩናይትድ ሳንድሮ ቶናሊ ጨረታዎችን እየጠየቀ ይገኛል። ብዙ ተወዳዳሪዎችም ይኖራሉ ተብሎ ይጠበቃል። ስፐርስና ማንቸስተር ሲቲ ሁለቱም እየተነጋገሩ ነው። አርሰናል ጥር ወር ላይ መረጃ ጠይቀው ነበር። አሁንም በዚህ ክረምትም አማካይ አማራጮችን እየገመገሙ ነው። ዋጋው ከፍተኛ በመሆኑ ወደ ጣሊያን መመለስ በጣም አዳጋች እንደሆነም ይነገራል። ምንም እንኳን ሳንድሮ ቶናሊ አንድ ቀን በሴሪኤም እንደገና ደግሞ መጫወት ቢፈልግም ኒውካስል ተጨማሪ ክፍያዎችን ጨምሮ ወደ 100 ሚሊዮን ፓውንድ አካባቢ ይፈልጋሉ። ቶናሊ እነዚህን ትልቅ ፕሮጀክቶች ለመዳሰስ ፈቃደኛ ቢሆንም ማንኛውም ግዢ ክለቡን እሱን ለማግኘት የዝውውር ክብረ ወሰናቸውንም መስበር ይኖርበታል ተብሏል። ኒውካስል የአማካይ ተጫዋችን ለመልቀቅ ተጨማሪ ክፍያዎችን ጨምሮ ወደ 100 ሚሊዮን ፓውንድ አካባቢ በመጠየቅ በጣም ጠንካራ የድርድር አቋምን ይዘዋል። ቶናሊ ከኤሲ ሚላን ከተዘዋወረበት ጊዜ ጀምሮ ለኒውካስል ዩናይትድ ቁል ተጫዋች ነበር። የኒውካስል የታክቲክ አደረጃጀት ዋና ሞተር ሆኖ ሲያገለግልም የቆየ ሲሆን በተለያዩ ውድድሮች የሚያሳየው ወጥነት የሚደነቅ ነው። ለክለቡ በሁሉም ውድድሮች 110 ጨዋታዎችን አድርጎ 10 ግቦችን አስቆጥሮ እናም ሌላ 10 ግቦችን አመቻችቶ አቀብሏል። ያለፈው የውድድር ዘመን የ84.4 በመቶ የኳስ ማቀበል ትክክለኛነት፣ 71 ደግሞ ትክክለኛ ረጃጅም ኳሶችን በመጠቀም በአውሮፓ ከሚገኙ ምርጥ አማካዮች አንዱ ተደርጎም ይቆጠራል። እሱን ለማስፈረም የሚሳካለት ማንኛውም ክለብ አማካይ ክፍላቸውን በእጅጉ እንደሚያጠናክርላቸው አያጠራጥርም። ማንቸስተር ዩናይትድ እና ቶተንሃም በዓለም ዋንጫው ብቃቱን እያሳየ የሚገኘውን የ50 ሚሊዮን ፓውንድ የክንፍ መስመር ተጫዋች ለማስፈረም እየተፎካከሩ ይገኛሉ። ማንቸስተር ዩናይትድ እና ቶተንሃም የዌስትሃም ዩናይትዱን የክንፍ ተጫዋች ሴሜርቪልን ለማስፈረም እንቅስቃሴ ጀመሩ ሲሆን ሆላንዳዊው አጥቂ በገበያው ላይ ካሉ በጣም ሳቢ የፊት መስመር ተጫዋቾች አንደኛው ሆኖ ብቅ ብሏል። እንደ ቲም ቶክ ዘገባ ሁለቱም ክለቦች ወደ ስምምነት ለመድረስም እርምጃዎችን የወሰዱ ሲሆን ዌስትሃም ዩናይትድ ወደ 50 ሚሊዮን ፓውንድ አካባቢ እንደሚጠይቅ ነው የሚጠበቀው። ይህ ትልቅ ክፍያ ቢሆንም የተጫዋቹ ዕድሜ መገለጫና በዙሪያው ያለው ከፍተኛ ፍላጎትም የሚንጸባረቅ ነው። ሴሜርቪል ዌስትሃም ከፕሪሚየር ሊጉ ቢወርድም ብቃቱን ማሳየት ችሏል። ትልልቅ ክለቦችም እሱን የሚከታተሉት በትክክል ለዚህ ነው። ፈጣን ጉዞን፣ ቀጥተኛ ወደ ግብ የማጥቃት አቅምንና ተከላካዮችን በአንድ ለአንድ የመጋፈጥ ችሎታን ይዞ ይመጣል። እነዚህም ዩናይትድ እና ስፐርስ በተለያዩ ጊዜያት ሲያጥሯቸው የነበሩ ባህሪያት ናቸው። ለማንቸስተር ዩናይትድ ይህ ዝውውር ብዙ ትርጉም ይሰጣል። ክለቡ አሁንም በማርከስ ራሽፎርድ የወደፊት እጣ ፈንታ ዙሪያ ካለው እርግጠኛ ለመሆን ጋር እየታገለ ነው። ዘሰን እንደዘገበው የዩናይትድ ለሰመርቪል ያለው ፍላጎት በግራ ክንፍ ላይ ካላቸው ሰፊ እቅድ ጋር ሲያያዝ ቆይቷል። ዩናይትድ በአጥቂ መስመሩ ላይ ተጨማሪ ወጥነቶችን ይፈልጋል። ሴሜርቪል እንደ ታላቅ ክለብም ተጫዋች ባይመጣም ሊያነጣጥሩበት የሚገባ አይነት ተጫዋች ነው። በፕሪሚየር ሊጉ ልምድ ያለው አሁንም በማደግ ላይ ያለና ትልልቅ መድረኮችን የተራበ ተጫዋች ነው። የቶተንሃም ፍላጎትም የሚጠበቅ ነው። ስፐርስ በሮቤርቶ ዲ ዘርቢ ስር ማጥቃታቸውን በአዲስ መልክ እየቀረጹ ሲሆን ቡድኖችን መዘርጋት እንዲሁ ደግሞ
ከዛ ውጪ መጫንና ግብ ማስቆጠር የሚችሉ የክም ተጫዋቾችንም ይፈልጋሉ። የሴሜርቪል ተነሳሽነት እንዲሁ ቴክኒካል ጥራትና ለከፍተኛ ኃይል ለሚጠይቀው አጨዋወትም ተስማሚ መሆን ይህንን እንዲፈልጉ አድርጓቸዋል። የዓለም ዋንጫው ምክንያትም አለ። ሴሜርቪል ለኔዘርላንድ ብሔራዊ ቡድን ከጃፓን ጋር 2-2 ሲለያዩ ከዛ ውጪም የስዊድን ብሔራዊ ቡድንንም 5-1 ባሸነፉበት ጨዋታ ላይ በሁለቱም ጎል ማስቆጠር ችሎ ብቃቱን ማሳየቱ ይታወሳል። ይሄ በፍጥነት ሊንቀሳቀስ የሚችል ዝውውር ፉክክር ይመስላል። ዌስትሃም 50 ሚሊዮን ፓውንድ ሊፈልጉ ቢችሉም ከሊጉ መውረዳቸው ግን ጫና ሊፈጥርባቸው እንደሚችል ነው የሚታመነው። ቸልሲ በዚህ ክረምት ከገጠሟቸው ትልልቅ የዝውውር ፈተናዎች አንደኛው ሊገጥማቸው ይችላል። ሪያል ማድሪድ ለኤንዞ ፈርናንዴስ ከፍተኛ የገንዘብ ጥያቄ ለማቅረብ እየተዘጋጀ መሆኑ ነው። እንደ ጋዜጠኛ ኒኮላ ሺር ዘገባ በሪያል ማድሪድ እና በአርጀንቲናዊው አማካይ መካከል እስከ 2032 የሚያቆይ ውል ለመፈራረም በመርህ ደረጃ ስምምነት ላይ ተደርሷል። ሪፖርቱ አክሎም ኤንዞ ፈርናንዴስ ቸልሲን መልቀቅ እንደሚፈልግና ወደ ቤርናቢው ለመዘዋወርም እየገፋ መሆኑን ነው የሚያሳየው። ሪያል ማድሪድ ይህንን መረጃ ተከትሎ ይፋዊ የገንዘብ ጥያቄዎችን ካቀረበ ጉዳዩ ከባድ መልክን ይዛል ተብሎ ይታሰባል። ስፔናዊው ግዙፍ ክለብ በዚህ ክረምትም በርካታ የአማካይ አማራጮችን ሲገመግም የቆየ ሲሆን ፈርናንዴዝ በዝርዝራቸው ውስጥም ወደ ላይ የመጣ ይመስላል። ቶክ ስፖርት እንደዘገበው ሪያል ማድሪድ ስለ ቸልሲው ኮከብ የዝውውር ንግግርም የጀመረ ሲሆን ሰማያዊዎቹ ቸልሲዎች ወደ 120 ሚሊዮን ፓውንድ አካባቢ እየጠየቁ ነው የሚገኙት። ከቸልሲ አንጻር ሁኔታው ምቾት የማይሰጥ ቢሆንም ተስፋ አስቆራጭ ግን አይደለም። ፈርናንዴዝ ከቤኔፊካ በጥር 2023 ከተቀላቀለበት ጊዜ ጀምሮ በረጅም ጊዜ ውል ስርም ነው ያለው። ይህም ለቸልሲ ትልቅ ቁጥጥርን ይሰጣቸዋል። ተጫዋቹ ወደ ማድሪድ መሄድ ቢፈልግ እንኳን ገንዘቡ ትክክል ካልሆነ በስተቀር ክለቡ የመሸጥ ግዴታ የለበትም። እሱን ለማስፈረም የከፈሉት መጠንና ለአማካይ ክፍላቸው ያለውን አስፈላጊነት ከግምት ውስጥ በማስገባትም ቸልሲ ከጠየቁት ዋጋ በታች የሆነ ክፍያን ይቀበላሉ ተብሎ በጭራሽ አይጠበቅም። አሁን ያለው ቁልፉ ጥያቄ ፈርናንዴዝ ምን ያክል አጥብቆ እንደሚገፋ ነው። ሪያል ማድሪድ በእርግጥም የህልም መዳረሻው አድርጎ የሚያየው ከሆነ ቸልሲ ሁኔታውን በጥንቃቄ መምራት ሊኖርባቸው ይችላል። ደስተኛ ያልሆነን ተጫዋች ማቆየት ብዙም ጥሩ አይደለም። ነገር ግን ምርጥ አማካይን በጣም በርካሽ ዋጋ መሸጥ ግን ከዛ የባሰ ሊሆን ይችላል። ማድሪድ በዚህ ክረምት ማርኮ ኮሬያን በማስፈረም ከቸልሲ ጋር የንግድ ግንኙነትንም አድርገዋል። ይህም ደግሞ በክለቦች መካከል ያለው ግንኙነትን ሊያግዝ ይችላል። ነገር ግን ይህ ዝውውር ከዛ በብዙ እጥፍ የላቀና ውስብስብ ነው የሚሆነው። ማድሪድ እንቅስቃሴውን እየጀመረ ነው። ፈርናንዴዝ ዝውውሩን ይፈልጋል። ቸልሲ ደግሞ ቁርጠኝነታቸውን በእውነት የሚፈታተን ጥያቄም እየጠበቁ እንደሚገኝ ነው የተነገረው። ቸልሲ በዚህ ክረምት አዲስ የረጅም ጊዜ ቁጥር 1 ግብ ጠባቂ ለማምጣት ከባድ እርምጃ ለመውሰድ በማሰብ የፖርቶን ግብ ጠባቂ ዲየጎ ኮስታን ለማስፈረም እየተከታተሉት እንደሆነ ይነገራል። እንደ ዴይሊ ሚረር ዘገባ ሰማያዊዎቹ ቸልሲዎች በ51 ሚሊዮን ፓውንድ አካባቢ ግምት የተሰጠውን የፖርቱጋል ኢንተርናሽናል ተጫዋችን ለማስፈረም እየሞከሩ ነው። የ26 ዓመቱ ተጫዋች ከቅርብ ዓመታት ወዲህ በርካታ ዋና የአውሮፓ ክለቦች ጋር ስሙ ሲያያዝ ቆይቷል። ነገር ግን የቸልሲ ፍላጎት በተለይም የሚስብ ነው። ምክንያቱም የክለቡ የግብ ጠባቂ ሁኔታ ሙሉ በሙሉ እየተረጋጋ ሆኖ አያውቅም። ሮበርት ሳንቼዝ እንደ ዋና ግብ ጠባቂ በተደጋጋሚ ሲያገለግል የቆየ ሲሆን የፊሊፕ ዮርጌንሰን የወደፊት እጣ ፈንታ ጥያቄ ውስጥ የገባ ነው። 442 በቅርቡ እንደዘገበው ዮርጌንሰን በቋሚነት የመሰለፍ እድል በማጣቱ ከስታንፈርድ ብሪጅ ለመልቀቅ መጠየቁን አስታውቋል። ይህም ቸልሲን እንደገና ወደ ዝውውር ገበያውም ሊገፋቸው እንደሚችል የተናገረው። ኮስታ የተለየ ደረጃ ያለው ተጫዋች ነው። በቻምፒየንስ ሊግ ልምድ ያለው፣ በፖርቱጋል ብሔራዊ ቡድን ውስጥም ቀድሞውኑ የተረጋጋ ቦታ አለው። እንዲሁም ከኋላ ጀምሮ ኳስን በማቀበል ረገድ ብቃቱም ትልቅ ነው። ይሄ ለቸልሲ አስፈላጊ ነው፣ ምክንያቱም ዘመናዊ ግብ ጠባቂዎች አሁን ላይ ኳስ የሚያስቆሙ ብቻ አይደሉም። የማጥቃቶችን እንዲጀምሩ፣ ጫናዎችን እንዲቋቋሙና በመከላከል መስመር ውስጥ መረጋጋትን እንዲፈጥሩ ይጠበቃል። ፖርቶ ግን ጠንካራ አቋም ላይ ናቸው። ትራንስፈር ማርኬት ኮስታን የፖርቱጋል ኢንተርናሽናል አድርጎ በመዘርዘር በገበያ ዋጋው 40 ሚሊዮን ዩሮ ገደማ ያወጣል ሲል ይገምተዋል። በቅርብ የወጡ ዘገባዎች ግን 60 ሚሊዮን ዩሮ የመልቀቂያ አንቀጽ እንዳለው ነው የሚነገረው። ለቸልሲ ያለው ጥያቄ በግብ ጠባቂ ላይ ከፍተኛ ገንዘቦችን ማውጣት ትክክለኛ የገንዘብ አጠቃቀም ነው ወይ የሚለው ደግሞ በርካቶች የሚጠይቁት ነው። ቡድኑ አሁንም በተለይም ከሌላ የዝውውር ክረምት በኋላም የተለያዩ ቦታዎች ላይ ይሰራል ተብሎ ይታሰባል። ይሁን እንጂ ክለቡ ኮስታ ለቀጣዮቹ 5 ወይም ደግሞ 6 ዓመታት መረጋጋትን ሊሰጥ ይችላል ተብሎ የሚያምን ከሆነ የሚከፈለውን ክፍያ ትክክለኛነት ለማረጋገጥም ቀላል ይሆናል። ቸልሲ ባለፉት የዝውውር መስኮቶች አቅም ባላቸው ተጫዋቾች ላይ ብዙ ገንዘቦችን አውጥተዋል። ነገር ግን ይህ ዝውውር የበለጠ ስለ እርግጠኝነት የሚሆን ነው። ይህ ጉዳይ አሁንም በክትትል ደረጃ ላይ ነው። ነገር ግን ዮርጌንሰን ከለቀቀና ቸልሲ ግልጽ የሆነ ቁጥጥር አንድ ግብ ጠባቂ እንደሚያስፈልጋቸው ከወሰኑ ኮስታ በፍጥነት በዝርዝራቸው ውስጥም በጣም አስፈላጊ ከሆኑ ስሞች መካከል
አንደኛው ሊሆን እንደሚችል እየተገመተ ነው። አርሰናሎች የሌስተር ሲቲውን ወጣት ተጫዋች ጀረሚ ሞንጋን ለማዘዋወር ያቀረበው የመጀመሪያ ጥያቄም ውድቅ ተደርጎበት ነበር። ይሁን እንጂ በቴሌግራፍ ዘገባ መሰረት አርሰናልና ሌስተር ሲቲ የመጨረሻውን የዝውውር ዋጋ ላይ ስምምነት ላይ እንደሚደርሱ ነው በርካቶች የሚጠብቁት። ጀረሚ ሞንጋ ከፍተኛ ግምት የሚሰጠው ተጫዋች ሲሆን ሌሎች ክለቦችም ፍላጎቱ አላቸው። ነገር ግን ቴሌግራፍ እንደዘገበው ተጫዋቹ የሚመርጠው አርሰናልን ነው። የሰሜን ለንደኑ ግዙፍ ክለብ የ16 ዓመቱን ተጫዋች የቅድመ ውድድር ዝግጅት እቅድም አስቀድሞ እያወጣም ያለ ይመስላል። አርሰናል በዚህ ክረምት ተጨማሪ ወጣት ተጫዋቾችን ለመመልመል ወስኗል። ይህም ደግሞ የገበያ ዋጋቸው በከፍተኛ ሁኔታ ሊጨምር የሚችሉ ተጫዋቾችን የማዳበር ኢላማም አለው። ጀረሚ ሞንጋ ወደ አርሰናል የሚያደርገውን ዝውውር ትልቅ እድል ይመስላል። ሞንጋ ከፊቱ ትልቅ የሥራ ዘመን የሚጠብቀው ተጫዋች ሲሆን ወደ ኤምሬትስ ስቴዲየም ደግሞ የሚያደርገው ዝውውር ለሙያው ትልቅ እርምጃ ይሆናል። ባለፉት 2 የውድድር ዘመናት በፕሪሚየር ሊግ እና በቻምፒየንሺፕ ተከታታይ ውድቀቶችን ካስተናገደ በኋላ ቀውስ ውስጥ ላለው ሌስተር ሲቲ ጀረሚ ሞንጋ መቆየቱ ተገቢ እንዳልሆነ ምንም ጥርጥር የለውም። ይህ ማለት ሌስተር ሲቲ በሚቀጥለው የውድድር ዘመን በሊግ ዋን እንደሚጫወት የሚያሳይ ሲሆን ጀረሚ ሞንጋ ብቻውን የሚሸጥ ተጫዋች አይሆንም ተብሎ ነው የሚታሰበው። የአርሰናል ደጋፊዎች ምንም እንኳን የመጀመሪያ ሙከራቸው ውድቅ ቢደረግም እጥረታቸው ግን በአዎንታዊ መልኩ እንደሚቀጥል ተስፋ ያደርጋሉ። ነገር ግን ውድቅ የተደረጉ የዝውውር ጥያቄዎች የተለመደ የድርድር ሂደት አካል ሊሆኑ እንደሚችሉ ልብ ሊባል ይገባል። ሌስተር ሲቲ ተጫዋቹን ለመሸጥ ፍቃደኛ እንዳልሆነ የሚያሳይ ምልክት ላይሆን ይችላል። የቴሌግራፍ ዘገባ አርሰናል ምን ያክል ገንዘብ እንዳቀረበ ወይም ሌስተርን ለማሳመን ምን ያክል መጨመር እንዳለበት አይጠቅስም። ነገር ግን እነዚህን ዝርዝሮች በቅርቡ ሊወጡ እንደሚችሉ የሚያሳዩ መረጃዎችን በትልቁ እየተመለከትን እንደምንገኝ ነው የመረጃ ምንጩ ይፋ እያደረገም የሚገኘው። ውድና የተከበራችሁ ቤተሰቦቻችን ይሄ ፉአድ ባህሩ የዩቲዩብ ቻናላችን ነው። እያደመጣችሁን እየተከታተላችሁን ስለነበር እጅግ ከልብ አድርገን እናመሰግናለን። የተለያዩ ርዕሰ ጉዳዮችን ያካፈንበት የዛሬ ፕሮግራማችን ይህንን ይመስል ነበር። በቀጣይ ፕሮግራሞቻችን እንደተለመደው ሌሎች ርዕሰ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን እንገናኛለን። ለዛሬ ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁም ከኛ ጋር ስለነበር ከልብ አድርጌ ያመሰገንኩኝ። በቀጣይ ፕሮግራሞቻችን መልሰን እስክንገናኝ ድረስ መልካም ጊዜ እንዲሆንላችሁ ነው በአክብሮት የምመኘው።